ራሄል ቡንደጀኔ የአር&ዲ ግሩፕ ዋና ስራ አስፈጻሚ ስትሆን በሆላንድ ሀገር ባገኘችው ዘርፈ ብዙ ተሞክሮች የተለያዩ አይነት ወጣት ስራ ፈጣሪዎችን የማብቃት የማጎልበት ስራ ላይ ተሰማርታ ትገኛለች። ከነዚህም ደግሞ ለየት ባለ መልኩ ተጽዕኖ ፈጣሪ የሆነ የስራ ፈጠራ ፕሮግራሞችን በመቅረጽ የተለያዩ አይነት ትሬኒንጎችንም በመስጠት ድርጅቷ ይታወቃል። እንደ ኢትዮጵያ ያሉ እያደጉ ያሉ ሀገራት ውስጥ የተለያዩ አይነት ስራ ፈጣሪዎች አብሶ ደግሞ ወጣት ስራ ፈጣሪዎች ሰክሰሳቸውን ወይም ስኬታቸውን ለማጠናከርም በለው ወይም ለማሳካት መሰረተ ልማት ያስፈልጋል። ከመሰረተ ልማትም ደግሞ በዘለለ የተለያዩ አጋር ድርጅቶችን ሊሆን ይችላል፣ ዶነሮችን፣ በርካታ ዓለም አቀፍ የሆኑ እድሎችን ለመክፈት የሚያሳልጡ አክሰለሬተር ልንላቸው እንችላለን። አውትሶርሲንግ ላይ የሚሰሩ ኢንተርፕረነሪያል ዴቨሎፕመንት ላይ የሚሰሩ ግለሰቦችና ድርጅቶች በጣም አስፈላጊ ናቸው። ታዲያ ኢትዮጵያ ውስጥ ደግሞ ስናነሳ ይሄንን ራሄልን ሳናነሳ ማለት ይከብዳል። እንዴት ነሽ ራሄል? እንዴት ነህ? አለው የሙያው ስነ ምግባር እንግዲህ በአንቱታ ልቀጥል ወይስ አንቺ ልበል? ለጊዜው ለአንቺ ልበል አይደለ? ኦኬ። እንግዲህ ራሄል አንቺ የምትሰራቸው የተለያዩ አይነት ስራዎች አሉ። ዋናው ግን ስራ ፈጣሪዎችን ዴቨሎፕ ማድረግ ያው አማርኛው ነው ማሳደግ ማጎልበት ስራ ላይ ነው የምትሰሪው። ከዛም ደግሞ ጎን ለጎን የቢፒኦ ላይ የቢዝነስ ፕሮሰስ አውትሶርሲንግ ላይ ይደረጋሉ። ይሄንን ነገር ከመጀመርሽ በፊት እስቲ ወደ ኋላ በጣም ልውሰድሽ እና ራሄል ምን አይነት ልጅ ነበረሽ ልበል? የት ነው ያደግሽው? ትምህርትስ እንዴት ነበር? ራሄል በጣም ለአካባቢው ለየት ያለ ባህሪ አለሽ ብዬ ነበር የምባለው። ምንድነው የቤተሰብ ካለ ተለቅ ሰፋ ያለ ቤተሰብ ውስጥ ነው ያደግኩት። በአጠቃላይ 11 ነን እና ከዛ ውስጥ እንግዲህ 5 ሴት 5 ወንድም አለኝ። ባሌ ክፍለ ሀገር ነው ያደግኩት። እንደምትገምተው እንግዲህ ተዳላቆች ደግሞ በጣም በእድሜ ስለምንራራቅ እንደ እናትም እንደ አባትም የምናያቸው አይነት የእድሜ ልዩነት ስላለ የእነሱንም ፈለግ እያየሁ ነው ያደግኩት እና አንድ ነገር ሳስብ ለምን ብዬ መጠየቅ እንድችል ካደረጉ አንዱ ሰዎች አባቴ ነው። ሌላ እናቴ ደግነትን ያስተማረችኝ እናቴ ነች። አብሮ መኖር በማለት ያው ሰፋ ያለ ኑሮ ስትኖር የግዴታ መካፈል፣ ለሌላ ማሰብ የሚለውን ይዘህ ነው የምታድገው። ደግሞ ሼሪንግ ያስፈልጋል። ሰዎች እንደዛ ብዙ ቆም ኤግዛክትሊ እና እንትን ባይ ዲዛይን ሳይሆን እንደዛ መሆን ስላለበት በዛ ነው ያደግኩት። በጣም ሰፊ የልጅ ልጆች ደግሞ አሉ። የአባቴ ታላላቆቼ ከአዲስ አበባ ይመጣሉ ክፍለ ሀገር፣ ወይ እኛ እዚህ እንመጣለን ሰመር ላይ እና እንዲህ ነው። በጣም ኮሚኒቲ ቤዝድ የሆነ አስተዳደግ ነው ያደግኩት። ለየት ያለ አይደለም። ፐብሊክ ስኩል ነው የተማርኩት ካለው ከንትን አንፃር ማለት ነው። አቬላቢሊቲ አንፃር ኢትዮጵያ ባሌ ውስጥ በዛ ጊዜ ያለው አንድ ትምህርት ቤት ነው። እዛ ነው የተማርኩት እና አሁን መልሼ ፎቶ እንኳን ሳይ ይገርመኛል። ከዛ ወጥቼ ካንተ ጋር እዚህ አይደለም እኮ አዲስ አበባ ሁሉ አይደል አውሮፓ አሜሪካ ወደ በኋላ የምናነሳቸው እና እግዚአብሔር ይመስገን እንደዛ ነው አመጣጤ። እንትን አልወድም፣ ሳይለንስ አልወድም። አዳዲስ ነገሮች ሀሳብ አመጣለሁ። ገና በልጅነቴ ጸረ ኤድስ ክለብ ውስጥ ገባለሁ። ኤክስትራ ካሪኩለር አክቲቪቲ በቃ በራሴ ፍላጎት ነው እና ለየት ያልኩ ነኝ። በጣም ብዙ መጽሐፍ አነብ ነበረ። ከትምህርት ውጭ የሆኑ ልቦለድ መጽሐፎች ድሮ ልጅ እየተቀያየርክ የምታነብ ጊዜ ትዝ ይላል። እንደዛ ሶ that's the person I was እንትን አይደለሁም። ይሄን ያህል ቁጥብ ይሆን ሸው ቁጥብ አይደለሁም። that's why you're into አሁን ፒቺንግ እንደዚህ ኢንተርፕረነር ዴቨሎፕመንት ላይ ገባሽ እንደዛ ይሆናል። ያስቆጣል ለኢትዮጵያ ባህሪዬ እቺ ልጅ እንጂ እንደዛ ነበር። አረፋ ተቀመጥም ለምን የምትንቀለቀለው ባይ ነበር። ረጋ በይ ምናምን እና እንዴት ነው አሁን አስተሳሰብ ላይ ደግሞ የተወሰኑ ሪሰርቾች ሳረግ ያገኘሁት ነገር አለ። ማህበረሰባዊ አስተዋጽኦ ወይ ተጽዕኖ ለመፍጠር ነው እንጂ የምሰራው እኔ ገንዘቡን ያን ያህል ላይ ሁላችንም ያው ቢዝነስ እንሰራ ሽቃላም እንግዲህ ከተባለ ቢዝነስ ላይ ገንዘብ ላይ እናተኩራለን። ሆኖም ግን አንዳንድ ደግሞ ስራ ፈጣሪዎች ላይ ደግሞ ለማሳደግ ወይም ለማገዝ ስንሰራ ሶሻል ኢምፓክቱን እናስቀድማለን ነው ያልሽው። ያ ነገር ያ አስተሳሰብ የመጣው ከቤተሰብ ነው? ኦኬ እንዴት ነው ስራ ላይ ካየሽው እድገት ላይ ከነበረው ነገር ነው? ለመጀመሪያ ያህል እንዳልኩ አባቴ እንዴት ነው ሳላስበው ደጎኖ መስራት እንደሚጠቅም የንግድ ሰው ነበር አባቴ። ከንግድ ውጭ ብዙ ነገር ታሪኮች አሳልፏል። ጠበቃም ነበረ ምናምን
እና በደርግ ጊዜ ከሀገር ወጥቶ እንደገና በአዲሱ ስራ ጀምሮና ሬዚሊየንትን የተማርኩት ከሱ ነው። ከዛ ውጪ የድሃ ጠበቃ ነበር ተብሎ የሚታወቀው አባቴ። አነሳሱም በቃ የተጎዳ ሰውን ለመረዳት ብሎ እንደዛም ሆኖ ግን በጣም ባለ ሀብት ሆኖ ነበር። ስለዚህ ጥብቅና ያበላ ነበር። ለምንድን ነው መሰለህ ታሪኩ ረጅም ነው፣ በ24 ሰዓት ስለማያልቅ ነው እንጂ የተጎዳ ሰዎች እንርዳ ሲል ድሃዎች ደግሞ ያላቸው ወይ መሬት ወይ ከብት ምናምን እንጂ ብር አይላቸው። በዛ እየከፈሉት ባርተሪንግ የለም አሁን ባርተሪንግ ይባላል። በዛ እየከፈሉት ነው እያደገ የመጣው እንጂ እንዲህ ባላባት ሆኖም አይደለም። ስለዚህ ከምንም ተነስቶ ከድህነት ተነስቶ እዛ ሲደርስ ለኔ ለራሴ ሳስበው ያንን ያደረገበት ብቸኛ ምክንያት ሲቸገርም ደግሞ ሰው የሚውልለት ለዛ ነው። አንድ እሱ ነው። በቃ አስተዳደጌ እንዳልኩም እናቴ ደግነትን እንድማር አድርጋኛለች። ከዛ ውጪ ደግሞ አንድ ኦኬሽን ነው እዚህ ሀገር ዲግሪ ልሰራ መጥቼ ተጋብዤ ወደ ምንድነው ኤንጂኦ ውስጥ ለፕሬዘንቴሽን የነጭ ከሆላንድ የመጡ ሰዎች እዚህ ፕሬዘንቴሽን ሊሰጡ ጋብዘውኝ ሄድኩ። ልጅ ነበርኩ እና ስሄድ በጣም የሆነ ቦታ አለ ስገባ ፊንገር ፕሪንት ይሄ ቪዚተር ምናምን ተሰጠኝና ባጅ ምናምን ውጪ ደግሞ ስታይ እንትን ነው በጣም ብዙ የኔ ቢጤ ተደርድሯል እንትኑ ላይ። ውስጥ ስትገባ ደግሞ ኢስ ላይክ ፊዚካል በቃ በአይነ የምታየው የድሃና የሀብት እንትን የለም እና ገብቼ በጣም በግልጽ ታየኝ። ናቹራሊም ደግሞ ያው የጥብቅናውም ቤተሰብ ውስጥ ያለ ይሁን አላውቅም አክቲቪስት ነበርኩ እና ውስጥ ስገባ ከገረመኝ እንዳ ትላልቅ መኪናዎች አሉ ውስጥ ምናምን ብዬ ስጠይቅ ምንድነው ስል ይሄ የእርዳታ ድርጅቶች አምብሬላ ኦርጋናይዜሽን ነው አሉኝ። እና እንትን አለኝ የሁሌም የሚወራው ለካ ይሄ ኤድ ኢንዱስትሪ ላይ ብዙ ሰው የሚመጣው ብርድ ቀጥታ ድሃ ላይ ይውላል አይውለውም የሚለው ውስጥ ገባሁ ማለት ነው። እና ለማስትሬቴ ሲሄድ ሶሻል ኢንተርፕራይዝ የሚለው ኮንሰፕት ባላንስ እንደሚፈጥር ተማርኩ ማለት ነው። ሶ ከሁለቱ መሀል ባላንስ ያለው ሶሻል ኢንተርፕራይዝ የሚል ሞዴል ቢኖር የተሻለ ነው። ስለዚህ ፕሮፊት እኔ አሁን ድሎት አልወድም ምናምን ብዬ ልል አልችልም። ኢንፋክት ዩ ሃቭ ቱ ሶሻል ስለሰራህ እንትን የለብህ ግን ሜን ፐርፐዝህ ሰው ላይ ለውጥ ማምጣት ሊሆን ይችላል። አንዳንድ አሁን ሰዎች አካባቢ ላይ ለውጥ ለማምጣት የሚያደርጉ አሉ እና ከዛ አንጻር ነው ይሄ ዲቨሎፕ ያደረኩት ነው። That's nice. ኮሌጅ እንግዲህ ዳች እንግዲህ ያ አፕብሪንጊንግ ወይ ባክግራውንድ ከባሌ ያለው አለ። ከዛ ደግሞ ስትሄጂ በጣም ሁለት የተለያዩ ዓለሞች ናቸው። እንግዲህ አዲስ አበባ እንኳን መጥተሽ ያየሽው ዲስፓሪቲ አለ። ያዛ ደግሞ ስትሄጂ ኤክስፒሪየንሱ እንዴት ነው? ትምህርት አሰጣጥ ላይ ራሱ እንዴት ነው ኤክስፒሪየንሱ? እንዴት ነበረ? ኢንተርናሽናል ትምህርት ነው የተማርኩት፣ ኢንተርናሽናል ቢዝነስ ማኔጅመንት እና እዛ ላይ ይሄን ያህል የኤዱኬሽን ሲስተም ብዙ አላየሁትም። ግን እኔ የዛ ሀገር ወረቀት አልነበረኝም። ሶ ወረቀት ሳይኖር ሲሄድ ዩ ውድ ኦልሬዲ ኖ የሰከንድ ሲቲዝን እንደሆንክ ታውቃለህ። ኢንፋክት ሲቲዝንም አይደለህ፣ ኢትዮጵያ ፓስፖርት የለህም ምንም የለህም። ስለዚህ ያ ምንድነው ያስተማረኝ እንደ ከውጭ የሚመጡ በቤተሰቦቻቸው ከፍለውላቸው የሚመጡ ሰዎች ምናምን ስታይ እኔ እንግዲህ ከሪፊውጂ ከዛም አንሼ ደግሞ ወረቀት የሌለው ስደተኛ ስትሆን እንትን አንጀስቲስ ስሜቴ እንዲሁ ሳየው ማለት ነው። በቃ ጓደኞቼ ለምሳሌ ለትምህርት በግዴታ እሱ በሌላ ጊዜ እናጫውታለን። እኔ ስመዘገብ የተማርኩት ትምህርት አትሊስት አንድ አመት ተኩል ውጭ ሀገር መማር አለብን። እኔ እንኳን ውጭ ሀገር ከከተማ መውጣት አይፈቀድልኝ። ስለዚህ ተመዝግቤ ሰው በቃ እዚህ እሄዳለሁ ብሎ ፕላን ሲያደርግ እኔ I didn't have that option. ፋይናሊ ተሳካና ኢትዮጵያ መጣሁ። ግን ከመጀመሪያው ጀምሮ ይሄ የበታችነት ስሜት ራሴን ደግሞ ከሰው የተለየ አድርጌ ማድረግ እንዳለብኝ 3-4 እጥፍ መስራት እንዳለብኝ ነው ኮሌጅ ያስተማረኝ። ትምህርቱ እንዳለ ሆኖ ማለት ነው። ትምህርቱ ለየት ባለ መልኩ ነው። ፕራክቲካል ትምህርት አለው፣ ኢንተርንሺፕ ትማርበታለህ እና ከትምህርት ቤት ስትወጣ ብዙ እውቀት ነው ይዘህ የምትወጣው። አክቹዋሊ በተለይ ይሄ ኢንተርናሽናል ሰዎችን ማወቅ፣ ፕሬዘንቴሽን ስኪልስ ማዳበር ለስራዬ አሁን ራሱ ዋናው ምንጭ ሆነው እሱ ነው። የኢትዮጵያና ያዛ ያለው የኤጁኬሽን ሲስተም ልዩነት እና እንደዛ ነው። 3-4 እጥፍ መስራት እንዳለብኝ አስተምሮኛል ያልሽ ደስ የሚል ነገር ነው። እስቲ ወደዚህ ታዲያ ስትመጪ ወይም ስትመለሽ እንደው አሁንም ዩር ቤዝድ ዩሮፕ ወደ በኋላ እናነሳዋለን የሲኢኦዎቹን ቻሌንጅ እና ኦፖርቹኒቲዎቹን። ግን ስትመጪ እስቲ ኤክስፔክቴሽን እና ሪያሊቲ ዋይዝ እንዴት ነው?
ትንሽ ለየት አለችብሽ ኢትዮጵያ ስትመለሽ? ለስራ ጀምራለሁ ብዬ ስመጣ ስራ እጀምራለሁ በቃ ኢትዮጵያ ውስጥ የሆነ ነገር አቋቁማለሁ ብለሽ አይዲን ስትጀምሪ ምን አይነት አጋጥሞሽ? ኡፍ በጣም ረጅም ጊዜ ያስፈልገዋል። ምክንያቱም እኔ ሲመጣ ፕሮጀክት ነበር ባይ ዘ ወይ ፕሮጀክት ነው። ሆላንድ ካምፓኒ አለኝ። በዚህ እንዳልኩ በዛት በተማርኩት ትምህርት ውጭ ሀገር ምጄ ስማር በቃ ሶሻል ኢንተርፕራይዝ ኮንሰፕትን ማስፋፋት አለብኝ ብዬ ሆላንድ ሀገር ሆብዬ ተነሳሁ እና እዛ ደግሞ እንደምትገምተው ኢንዱስትሪውም አላደገም። እዛም አዲስ ነው ባይ ዘ ወይ ሶሻል ኢንተርፕራይዝ ወይ ቢዝነስ ወይ ኤንጂኦ ወይ ገቨርንመንት ነው ችግር የሚፈታው እና እኔ እዛ ለማድረግ ብዬ ነው ካምፓኒዎችን እንዴት የተሻሻለ ስራ መስራት ትችላላችሁ ከፕሮፊት ብቻ እንዳይሆን፣ ኤንጂኦዎችን ደግሞ እንዴት ነው ሶሻል ኢንተርፕራይዝ ሞዴል የምትጠቀሙት ሁልጊዜ ብር ከመስጠት አንድ፣ ሁለተኛ፣ ሶስተኛ ደግሞ አንድ ሰው በተለይ ሀበሻ ሰዎች ሀገራቸው ቢዝነስ ቢጀምሩና ለውጥ ቢያመጡ በማለት የአፍሪካዎችን ቢዝነስ እንዲጀምሩ ማማከር ነበር የካምፓኒው ስራ። ከዛ ነው አንደኛው የካምፓኒ በቃ አብረን ኮርፖሬት ሶሻል ሪስፖንሲቢሊቲ ፕሮጀክት ቅረጹ ሲባል እኔ ሀሳብ አቀረብኩና የምትሰሩትን ስራ እንትን ብናረገው ኢትዮጵያ ብንሰራው ነው ቨርቹዋሊ የሚሰሩ ስራዎች ናቸው እና እንትን ነው። ከዛ ተቀበሉኝ እንደ ፕሮጀክት ማለት ነው። ከዛ እንደ ፕሮጀክት ብሎ ሰው ባክግራውንዱ ያ ነው። ይዤ ስመጣ እኔን ያነሳሳኝ ዋናው ምክንያት ቅድም ያነሳሁት ነው። ብዙ ጊዜ ኢትዮጵያ ውጭ ሀገር ስንሄድ ኤክሴል እናደርጋለን 3-4 እጥፍ የሚለው ለምንድነው ነው የምንሄደው? ግን አውትሻይን የምንደረገው በምንድን ነው? ይሄ 21st ሴንቸሪ ስኪልስ ይባላል። አሁን ኮሚኒኬሽን፣ ፕሬዘንቴሽን፣ አርቲኩሌሽን አሁን እንግሊዘኛ ራሱ በስርዓቱ አውርቶ ራስን ማስረዳት። የኔ ቅድ የነበረው አንድ ተማሪ ሲማር በትምህርት ሰዓት ላይ ስራ ቢሰራስ የሆላንዱ ሲስተም ማለት ነው። አንዴ እኔ ልጆች አሁን ማክዶናልድ ይሰራሉ ምናምን እና ስራ ብሩ ተፈልገው ሳይሆን ይሄ ስኪል እንዲያዳብሩ ማለት ይበረታታል እዛ ሀገር። ያን ነው በቃ እጂ ለመምጣት የሞከርኩት። ያጋጠመኝ ቻሌንጅ ኢንዱስትሪው ስለማይታወቅ መጀመሪያ እንደ ፕሮጀክት ስለሆነ ትሪት የተደረገው ብዙም ቻሌንጅ አልነበረ። ካምፓኒ ላቋቁም ብዬ ስል ግን ንግድ ፍቃድ ራሱ በምንድን ነው የሚወጣው? አዎ የኛ ንግድ ፍቃድ የውጭ ድርጅት ተወካይ ነው። የኛ መጀመሪያ ላይሰንስ አደኛ አይደለንም፣ ግን በቃ ኮዱ የለም። ስለዚህ እኛ ለማስተማርም ዝግጁ መሆን ነበረብን። ይሄ ማለት እኮ ነው ይሄ ማለት ነው። ለሰው በጣም ኦድ ነው። እነዚህ ሀገር ቢሆን ነገር በሃርድ ዲስክ አምጥተን እንደዚህ ኮድ አድርገን እንልካለን ለሰውም ስለሚከብድ። አዎ እኔ ደግሞ እንደ የልጅነት ነገር እኔም እንደ ጥፋት እንደ ልጅነት ነው እንዴት አይገባቸውም አይነት ሊሰማ ይችላል። መልሼ ሳይው ግን አሁን ያየሁት ሲኢኦ ስትሆን ያሳለፍከው መንገድ ላይ የሆነ ሰው አስተምረ መሄድ አለብን። እኔ ኢትዮጵያ ውስጥ እና የትኛውም እንግዲህ ዴቨሎፒንግ ኢኮኖሚ ውስጥ መስራት በጣም ቻሌንጅ ቢኖረውም ተከዋዮችና የምንማራቸው ትምህርቶች የበለጠ ያጠነክሩናል ብዬ ነው የማምነው። ለምን ሁሉም የተሳካ ነገር ቢሆን ብዙ ነገር ሳትማሪ ነው የምታልፍ። So that's good. አሁን ታዲያ what do you work on? ምን ላይ ነው ያላችሁት? እኛ እንግዲህ አጀማመሪያችን እንዳል ቢፒኦ የሚባለው ነው የኢትዮጵያዊን ሰው ከዛ አልፈን ለመጀመሪያ ተማሪዎች ነበሩ፣ ከዛ የግራጁዌት ያደረጉ ሰዎች፣ ከዛ ደግሞ ሲኒየሮች እያልን የታለንት እውቀት ላይ ነው የምንሰራው። በምንሰራው ስራ በሙሉ እውቀት ነው። አንደኛው መንገድ አንድ ሰው ተቀጥሮ እንዲሰራ ራሱን እንዲያገኝና የዳበረ ሰው እንዲሆን ማድረግ በያንን በአውትሶርሲንግ። ከዛ ውጪ ደግሞ አካዳሚ ላይ እያሰለጠንን ኦሬዲ ለተቀጠሩ ድርጅት ሰዎች ወይ ደግሞ ሊቀጠሩ ያሉ ሰዎች ላይ የተለያየ ስኪል ቅድም የገለጽኩትን እናደርጋለን። ሌላው ደግሞ ስራ ፈጣሪ ለመሆን ድርጅቱም አውትሶርሲንግ ኤንድ አንትርፕሪነርሺፕ ሴንተር ነው። ረጅም ስም ነው። መኖር ዲፋይን ማድረግ ስለነበረበት የምንሰራው ስራ አንትርፕሪነርሺፕ የሚለው ደግሞ ምንድነው? አንድ ሰው ቀጣሪ ሆኖ ሲዘጋጅ ራሱ ምንድነው የሚያስፈልጉት ስኪሎች፣ ሪሶርሶች። ስለዚህ ቢዝነስ አክሰለሬሽን ፕሮግራም ለምሳሌ የሚባለው እናንተ ሽቀላ ላይ የምትሰሩት አይነት ድርጅቶች ስሞል ሚዲየም ኢንተርፕራይዝስ ላይ የምንታወቀው ኢትዮጵያ በዛ ነው። ፎከሱ ስሞል ሚዲየም ኢንተርፕራይዞች ለሀገር ከ70% በላይ ስራ ፈጣሪ ስለሆኑ እነዛ ላይ መሰራት አለበት እና እዛ እነሱ ላይ ከተሰራ ያ የሚፈለገው ስራ በማስ ይሰራል። እኔ ብቻዬን መፍጠር አልችልም ይሄን ስራ፣ ወይ ደግሞ አረንዲ ብቻውን ይሄን ስራ ሊፈጥር ስለማይችል ፈጣሪዎችን ማብቃት ላይ ነው የምንሰራው። you're a virtual CEO አይደለም? ቅድም እያወራን ነበር። እንዴት ነው አይከብድም? ላይክ አሁን እንደው ቢሮም ተቀምጠን አንዳንዴ ዋና ስራ አስፈጻሚዎች ይከብዳቸዋል ለመስራት። አንቺ ግን ሆላንድ ሆነሽ እዚህ ኢትዮጵያ ውስጥ ብዙ ነገር ለነገሩ ጊዜው ቴክኖሎጂ ነው።
የእሱን እንደዛ ስትሰሪ ያሉትን ኦፖርቹኒቲ እና ቻሌንጆችን እስቲ ንገሪኝ። አዎ አሁንማ ጊዜው ብዙ ሰው ከቤት ነው የሚሰራው። ከኮቪድ በኋላ ብዙ ነገሮች ተቀይረዋል። ቴክኖሎጂም አለ። እኛ ስንጀምር ግን 2010 በፈረንጅ አቆጣጠር ነው። በኢትዮጵያ ስንት ነው? 2002 ማለት ነው። እንደዛ አካባቢ አዎ። እና የዛ ጊዜ በጣም ከባድ ነበረ ማለት ምንም እኔም ከሲኦነት ውጪ ዲያስፖራ ሆነ ስትመጣ የሆነ ይዘህ የምትመጣው ኢንታይትልመንት አለ። እኔ እንዳየው ገብቷል እንዴ እኔ እንደዛ ተምሬ የለ ምናምን የሚል ስለዚህ ነገሮችን አሁን እጄ ለማስፈጸም ልጫጫሁ እችላለሁ ስለማላውቀው እንትኑ ባህሉ ማለት ነው። ስለዚህ ለኔ ዋና የጠቀመኝ አንዱ አብሬ የጀመርኩት ኮፋውንደሬ ወንደሰን ይባላል። እሱ በጣም ወጣት ነበር። እሱ ምንም ብዙ የስራ እውቀት የለንም፣ ግን እሱ የኢትዮጵያን ኮንቴክስት በጣም ስለሚረዳ የኢትዮጵያ ኦፕሬሽን ሲሆን ነገር እሱ ነው የሚያደርገው። ምናልባት ስንጀምር ሄደው ጉዳይ ማስፈጸም ካስፈለገ ከባንክ ጋር መነጋገር ላይሰንስ ጭቅጭቅ ሲኖር ምናምን መጀመሪያ ላይ እኩል ነው፣ ግን ፊዚካሊ ስለሌለው እሱ ነው የሚያደርገው። ባላንሱ ደግሞ ጥሩ ነው። እኔ የውጭ እውቀት ይዤ እመጣለሁ። ኦፕሬሽናችን በሆላንድ አይነት ደረጃ እንዲሰራ ማድረግ እችላለሁ። እሱ ደግሞ ኢትዮጵያውያኖችን ወደ ሆላንድ ሲስተም እንዲሄዱ ያደርጋል። ቻሌንጁ ምንድነው? አንድ አርጀንት ችግር ሲፈጠር ብር ብላ አትመጣም። በቃ አዎ። ግን ባይ ዲዛይን ቲሙ ራሱን ማኔጅ እንዲያደርግ ነው የሆነው። ፈልጊው ሳይሆን በቃ ባይ ዲዛይን ምንም ደሪዝ ነው። እኔ ፊዚካሊ መሆን ስለማልችል ማለት ነው። ስለዚህ ራሴን ማዘጋጀት ነበረብኝ። አንዳንድ ጊዜ ሌት ጎ ኦፍ ቲንግስ፣ ምክንያቱም ላይሳካ ይችላል። እኔ በምፈልገው መንገድ ላይ ራመድ ይችላል። ያንን ትቶ ማለፍ ከኔ ባህሪ ከቅድሟ ከገለጽኳት ራሄል ጋር አይሄድም። ሶ ይሄን ራሴን ማስተማር ነበረብኝ። በቃ ይሄ እኔ የማስበት መንገድ እንደዛ ከሆነ ይሄዳል እና ኢንድ ጎሉ ላይ ፎከስ ታደርጋለህ፣ ዴሊቨራቢሊቲ ላይ ፎከስ ታደርጋለህ። ሌላው ቻሌንጅ ምናልባት 100% መስጠት አልችልም። 100% እዚህ ስላልሆንኩኝ ብዙ ሰው ይላል ራሄል አንቺ እኮ ኢትዮጵያ ብትሆኚ ኖሮ በስመ አብ ኧረ እንዴት ይደርስ ነበር ይላል። ለረጅም ጊዜ እኔም ማመኘበት ነበር። አሁን መልሼ ግን ሳይው አይ ቲንክ አለመኖሬ ጥሩ ነው። በጥብጬ ማይክሮ ማኔጅመንት ልጠይቅ እኮ ነው። እሱን ነው what kind of a leader are you ነው የሚቀጥለው ጥያቄ። እና አንዳንድ ሊደሮች አሉ። አሁን ደስ ያለኝ ስትነግሪኝ እኔ ባልኖርም ቲሙ ኦፐሬት ያደርጋል። ስኬሌቢሊቲ ነው our CEO እና ኮፋውንደር እና ሁሌ እሱ የሚለው ነገር አለ። ሀሳባችን ሲገልጽ ቃላ ምንም ነገር ብትሰሩ ስኬለብል አድርጉት፣ በቃ እናንተ ባትኖርም እያደገ መምጣት አለበት ከሚለው አንፃር ነው። ሶ ያ ነገር መኖሩ አይ ቲንክ ኢትስ ሪሊ ናይስ። አይ ቲንክ ሶ ለዚህ ነው መልሱ። እንደገና ደግሞ የውጭ እኔ አሁን በተለይ ቢፒኦ አካባቢ ክላይንቱ ያለው እዛ ነው። ስለዚህ አስበነው አይደለም፣ ግን ስራውን ስንጀምር በቃ ከፋዩ ድርጅት እዛ ከሆነ እኔ እነሱን ማምጣት፣ ሪሌሽንሺፕ ማኔጅ ማድረግ፣ የሮልህንም ሳታስ ዲፋይን እያደረግ ትመጣል። እና ማይክሮ ማኔጅመንት አንዳንዴ እገባለሁ። ባይ ዘ ወይ በጣም እንትን ነኝ፣ ዲቴል ድሪቭን ነኝ። እዛ ላይ አንዳንዴ ሰው እንትን ይሄ ምንድነው ኦሎ የሚል ቴንደር የሚገቡ ቴንደሮች ላይ ምንድነው ኮመንት ማድረግ ምናምን። አሁን ያ ምንድነው የኔን አይነት ባህሪ ደግሞ ሁሉም አለው። አሁን ቲም ሜምበሮች ሃፍ ጉድ ኢዝ ኖት ጉድ። በቃ ያንን ሆላንድ ያስተማሪ ነገር እሱ ነው። ሚዲዮክሪቲ ተቀባይነት ሊኖር አይገባም። አይ በፍጹም ለዛ ቦታ ምክንያቱም እኛ አገልግሎት ስራ ላይ ነው። አሁን የንግድ ስራ ላይ ከሆንክ የሰው የሰራውን ስራ ይሆናል አምጥተህ የምታቀርበው። ሰርቪስ ቢያስፈልገውም ግን የምትሰጠው እንትን ሰው የሚገዛው ዳቦ ሊሆን ይችላል። እኛ ጋር ግን በቃ የሚገዙት አገልግሎት ነው፣ ኢንቴንጀብል ነው እና የግዴታ እንደዛ ማድረግ ስላለበት ስለዚህ ጥሩም መጥፎም ጎን አለው። በቃ አንዳንዴ ልብስ ቅል ይላል። ኦፐሬሽንስ ዋይዝ እንግዲህ አብዛኛውን ጊዜ ወርክ ኤቲክስ ይነሳል። የኢትዮጵያ ወርክ ኤቲክስ ይባላል። አንዳንዴ እኛ እንደውም አሁን ተሻሽሏል መሰለኝ፣ ሌሊትም መስራት ተጀመረ። ቢፒኦ ከመጣ በኋላ ደግሞ እንዲያውም ጭራሽ በአሜሪካ ሰዓትም የሚሰሩ ልጆች አሉ የምናውቃቸው። እስቲ ወርክ ኤቲክስ ዋይዝ እንግዲህ አውሮፓና የኢትዮጵያ ልዩነት ባጭሩ ብትነግሪኝ። ቅድም ካልኩ አንፃር አንድ የደች ኢኮኖሚክ አታሼ ነበረች። እኛ የመጀመሪያ ጊዜ አካዳሚ ሪክሩትመንት ኤጀንሲ ምናምን በቃ በተለቅ አድርገን ላውንች አደረግን 2013 እና ስፒች ስታደርግ I realized that in Ethiopia half good is good አለች እና at that point ያው ስፒከር ስለሆነች ምናምን እንትን አልኩ። መልሼ ሳስበው ግን እንደው አናደደኝ ሁሉ
it's not every Ethiopian like እና ደግሞ ግን አሰምሽን ያን ያላቸው ማለት ነው። በቃ ብዙ ሰዎች እንደዛ ነው። ሶ አንድ የደች እንትን በቃ ታይም ኤፊሺንሲ እኔ ከሚገርመኝ ውጪ ልክ 8 ሰዓት ለነሱ 16 ይመስለኛል አንዳንዴ አይደለ አንድ አይነት እኩል 8 ሰዓት ኖሮ እነሱ አቺቭ የሚያደርጉት ነገር አዎ በቃ ለነገሩ አንዳንዴም እዚህ የሚያገር ካለ ሰው እንደው እንደዛ ነው። አንዳንድ ሰው አለ ለኔ አሁን where did you get the time to do this የምትያቸው ብዙ ሰዎች ይኖራሉ። አዎ እውነት ነው አሉ። እስቲ አብዛኛውን ጊዜ ውሳኔዎች ላይ እንምጣና ሲኢኦ ስትሆኚ በርካታ ከባባድ ውሳኔዎች ትወስኛለሽ ብዬ አስባለሁ አይደለ? እስቲ እንዴት ነው ቶት ፕሮሰስ ወይንም የአስተሳሰብ ካርታሽ ምን ይመስላል? እንዴት ነው አንድ ውሳኔ ለመወሰን ምን ያህል ጊዜ ትፈጅበታለሽ? ወረቀት ላይ ጽፈሽ ነው? ከቲም ጋር ምን ያህል አውርተሽበት ነው? እንደ ሲኢኦ ራስሽ ኤግዜኪዩቲቭ ዲሲዥኖች ይኖራሉ። እንዴት ነው እስቲ ያስተሳሰብ እንዳል እኔ በጣም ባላገሪ ትመስያለሽ ልኛለሁ ለአንዳገር I always have my notebooks እና የዲሲዥን ሜኪንግ ኦፍ ኮርስ የተለያየ ነው። አሁን አርጀንት ዲሲዥን ሜኪንግ አለ። አንድ ነገር ተከሰተ። ለምሳሌ ሰራተኛው አልመጣም እኮ አስተማማን ነው እንትኑ ምንድነው ስሙ ክላይንቱ ተበሳጭቷል ምን ታረጋለህ? ስለዛ ላይ የምትወስደው አርጀንት እንትን ነው። ለጽፎም ማስቦም ጊዜ የለህም። ስለዚህ በተቻለ መጠን ያለውን ችግር ቶሎ ፋይንድ አውት ማድረግ ከዛ በኋላ እንዴት ነው የሚቀጥለው ቤስት ሶሉሽን ምንድነው የሚሆነው ብሎ ማሰብ ከዛ that's the process። ይሄ ለመጻፍ ምናምን ጊዜ የለም። የለረጅም ጊዜ ይሄ ስትራቴጂ አውጥቶ ድርጅቱ የት መሄድ አለበት የሚለው በጣም ብዙ አነባለሁ እኔ በጣም ከሚጠበቀው ማለት አንዳንዴም ሊንክድኢንም ሊሆን ይችላል እና ኦብዘርቭ አደርጋለሁ። ከዛ ዲዛይን ለማድረግ በጣም ብዙ ጽፋለሁ። ከዛ ካንስል ይሆናል። ከዛ ትንሽ ክሊር ሲሆን ለኔም ገና ሳይገባኝ ቲሙ ላይ ድሮፕ አደርጋለሁ። ከዛ ደግነቱ ቲሞቹ they have እንዴት ነው አይሆንም ብለው የማለት ካልቸር ነው ያለው። አይመስለንም ይሄ ነገር ሊሰራ ይችላል። ከዛ ለዛ ራሴን አዘጋጅቼ አመትም 2 አመትም ላስወስድ ይችላል አንድ ነገር ለማስከሰት ረጅም ፕሮሰስ ከሆነ ማለት ነው። ግን ሁሌ ከቲሙ ጋር አዳምጬ ነው ፊድባክ እቀበላለሁ። እንደዛ ይመስላል አይደል? አዎ ያለው። እስቲ የመጨረሻ ጥያቄ ላድርግልሽና እንደው ራሄል በምን መታወስ ትፈልጋለሽ? በምን መታወስ? ሰው በማፍራት ይመስለኛል። ሰው ማፍራት አሁን ድሮኒ ሌጋሲ ሲባል በጣም ባለ ሀብት ሆኖ አንድ 10 ፎቅ ምናምን እንደዛ ነው የምታስበው ልጅ ሆነ አይደለ? አሁን ገመልሼ ሳይ መታወስ የምፈልገው በቃ ብዙ ሰው ህይወት ላይ ነጥብ ጥሎ ማለፍ ኢምፓክትፉል የሆኑ ነገሮች በሰው ላይ በተለይ ማለት ኢኮሎጂካሊም ኢንተረስት አለኝ። አሁን ግን የእውነት ሰው ላይ በቃ አንድ ሰው በትንሽ ተነስቶ አድጎ ራሄል እኮ እንደዚህ ስላለች ስላደረገች ወይ አረንዲ ከኔ ውጪ ነው ማለት እኔ ኢንዲቪጁዋል እና በጥሩ ሰውነት መታወስ ነው የምፈልገው። ላጠፋ እችላለሁ። ጥፋቴንም ደግሞ ኮሬክት እያደረገኝ እያደኩ ጥሩነት አሪፍ እንደው እንደ አንድ እድል ልስጥና whatever ለወጣቶችም ይሁን ለኢንተርፕረነሮችም እዚህ ጋር እኔ የደረስኩትም የበቃሁትም በእንደዚህ ነው ምክንያቶች ነው ብለሽ የምታምኚው ነገር አንድ ማስተላለፍ የምትፈልጊ መልእክት ካለ? Thank you። ብዙም ቢሆኑ አንደኛው ሜንቶር መፈለግ ለራስህ የሚሆን ከስራ ጋር የሚሄድ ሰው ሜንቶር የሚያደርግ እኛ አሁን ፕላትፎርም አለን ማስታወቂያ እንዳላረግ ቢሆን ዛሬ ችግር የለውም። እንዲያውም ያረጂ ማስታወቂያ ሼር ፕላትፎርም ይባል ዛሬ 3 አመት ላውንች ያደረግነው ነው። እኔ እንደ ድርጅት ስናስብ ያጠረንን ነገሮች ነው በአንድ ቦታ ያመጣነው። አንደኛ እውቀት ነው። ኢለርኒንግ ፕላትፎርም አለው። አሁን ወደ 65000 ሰዎች ኦንቦርድ አድርገዋል በ4 ወር ውስጥ አክቹአሊ 65 ይሞላል። ሶ እዛ ላይ እውቀቶች መቅሰም ዲሲዥን ሜኪንግ አንተ ያልካቸው ነገሮች አሉ። አንተርፕረነርሺፕ ማይንድ ሴት በአማርኛ ነው ኮንተንቱ። እዛ ላይ የሰራነው ዋነኛው ምክንያት እሱ ለራስ መማርን አንድ ነገር፣ ሁለተኛ ኔትወርኪንግ መፍጠር ራስ በስራ በሚሄድ መልኩ ኔትወርክን መፍጠር እንደኛ አይነት ፕላትፎርም ሊሆን ይችላል። ግን ኢቨንት ሄዶ ምናምን ሊሆን ይችላል። ግን በጣም ሰው መተዋወቅ ሰው ለሰው ጥሩ አይደል? መተዋወቅ እንትን 10 ሰው ከማወቅ አንድ ጥሩ ሰው ብታውቅ ሊሆን ይችላል። ግን ያንን ለማድረግ እንትኑ ያስፈልጋል። ምንድነው ፕላትፎርሙ ያስፈልጋል። ስለዚህ እኛውን ዲጂታይዝ ያደረግንበት ምክንያት ለዛ ነው። ኢንተርፕረነሮች እርስ በርስ የሚገናኙበት ምናምን ብለን ያደረግነው እሱ ነው። ግን ከተቻለ ደግሞ እዚሁ ጋር እያደረጉ እንትን ማለት ምንድነው ኔትወርክድ መሆን
በተረፈ ጊቭ አፕ አለማድረግ ምክንያቱም ዓለም ጨለማ የሚሆንበት ብዙ ጊዜዎች አለ ለኔ አሁን በቃ ቢቀርስ የምትልበት ጊዜ አለ ግን በቃ አረፍ ብሎ ማሰብና መጨረሻውን ጎል በደንብ ዲፋይን ማድረግ የምሰራው ስራ ለምንድን ነው ብሎ ማወቅ ዋይ የሚለውን ሁሉ ጊዜ ዋይ am I doing what I do ለምን ከጊቭ አፕ ውስጥ እንዳትወጣ ያረጋሃል በቃኝ እጭ ምን ነው እንዴ ቢቀርስ ነው አንድ እንጀራ ነው የምበላው አይደል እንደሚለው እኔም ብዙ አላሰብኩትም እና ያን ይመስላል በሌላ ጊዜ ደግሞ በደንብ ጊዜ ወስደን እናወራለን ቴንክ ዩ በጣም ጊዜሽን እንግዲህ በጠዋት ነው ያስወጣዋት ዞር ብለን ከተማችን እያየን እንዴ ባይ ዘ ዌይ ግን እስቲ ከማብቃታችን በፊት በጣም ስለምትመላለሽ ኢትዮጵያ ውስጥ አሁን እንዲህ የተሰሩ ያሉት የኮሪዶር መንገዱን መብራቱን እንዴት አገኘሽ በጣም ይቀያየራል አይደል አረ ያው በመጀመሪያ ደረጃ እኔ ሎጂስቲክስ እንትን ላይ ጎበዝ አይደለሁም ኦሪየንቴሽን የለኝም መንገድ ላይ ምናምን ብዙ ነገር ጥሩ ሊኖር ይችላል ኦሪየንቴሽን የለኝም ከጉግል ማፕ ውጪ እና ጉግል ማፕን አሳስቷል አሁን ያለበት ሁኔታ አዲስ አበባ እና እኔ ፖዚቲቭሊ ከትናንት ወዲያ ኡጋንዳ ነበርኩ አላልኩ ካምፓላ እንግዲህ ሜን ሲቲ ነው እና አዲስ አበባ ስታያት አልኩኝ እኔ ለጓደኛዬም ኢትስ ቢዩቲፉል ሲቲ አክቹሊ በጣም ያማረ ያለ ነው ሌላው ይሄ የራሱ የሆነ ቻሌንጅ ሊኖረው ይችላል ግን ፖዚቲቭሊ ብዙ ፋሲሊቲዎች አሉ እና ሆፕፉሊ ከአዲስ አበባ ወጣ የሚል ዲቨሎፕመንት ቢሆን ጥሩ ነው ያው እኛ ወደ ባሌ ቢደርስልን ኤግዛክት አይ ቲንክ ጅማ ደርሷል ጅማን አይቻሉ የጅማን አይቻሉ ነው ጅማን አይቻሉ እንግዲህ ራይሊ ቴንክ ዩ በጣም አመሰግናለሁ ለቆይታችን በሌላ ጊዜ እንግዲህ ሰፋ ያለ ጊዜ ወስደን እንወያያለን በእርግጠኝነት ቴንክ ዩ ሶ ማች